እንደ አውሮፓውያን አቆጣጠር የካቲት 16 ቀን 1923 አርኪኦሎጂስቶች የፈርዖኑን የንጉሥ ቱት መቃብር አገኙ። የዚህ ታላቅ ግኝት ዜና እንደ ሰደድ እሳት ዓለምን አዳረሰ። ይኸውም በርካታ የግብፅ ተመራማሪዎችና የሀብት አዳኞች ወደ ግብፅ እንዲጎርፉ ምክንያት ሆናቸው። ከነዚህ ተመራማሪዎች አንዱ ሃሚልተን ኤም ራይት ይባላል። ራይት በጊዛ ፕላቶ ላይ ለተከታታይ 10 ዓመታት የፈጀ መጠነ ሰፊ የማጽዳት ፕሮጀክት ሥራ መርቷል። የዚህ ፕሮጀክት በ1935 ሲጠናቀቅ ዓለምን የሚያስደነግጥ አንድ ነገር ተገኘ። ይኸውም ግዙፍ የሆነ ጥንታዊ የከርሰ ምድር መተላለፊያ መስመር ነበር። ራይት ስለ ግኝቱ እንደዚህ ብሎ ያብራራል። ከ5000 ዓመታት በፊት ጥንታዊ ግብፃውያን ይጠቀሙበት የነበረ የከርሰ ምድር መተላለፊያ አግኝተናል። ይህ መንገድ በሁለተኛው ፒራሚድና በሰፊንክስ መካከል ካለው አውራ መንገድ በታች ያልፋል። ከዚህ መተላለፊያ ውስጥ ከ125 ጫማ በላይ ወደ ታች የሚወርዱ ተከታታይ ጉድጓዶችን አግኝተናል። ጉድጓዶቹ ሰፋ ያሉ አደባባዮችና የጎን ክፍሎች አሏቸው። ይህ ግኝት በወቅቱ በዋና ዋና የዜና አውታሮችና በምሁራን መጽሔቶች ላይ ብዙ መነጋገሪያ ሆነ። ነገር ግን በዚያው ዓመት መገባደጃ ላይ የግብፅ ባለሥልጣናት በግብፅ ስላሉት የከርሰ ምድር ዋሻዎች የሚወሩ ማናቸውም ታሪኮች ላይ የማገጃ ትዕዛዝ አወጡ። ከዚያም በድንገት ታሪኩ ከሚዲያ ጠፋ። ይህም አንድ ጥያቄን አስከተለ። ለመሆኑ ለእነዚህ መረጃዎች ትክክለኛነት ማረጋገጫ አለ ወይ? የሚያስገርመው ነገር ግን መልሱ አዎ ማረጋገጫ አለ ነው። በ5ኛው ክፍለ ዘመን አካልበ የተባለ የግሪክ የታሪክ ተመራማሪ ሄሮዳተስ ወደ ግብፅ ስላደረገው ጉዞ ጽፎ ነበረ። ሄሮዳተስ አንድ ካህን በሰው እጅ የተሰራ ነው ለማለት ይከብዳል ያለውን ሚስጥራዊ የከርሰ ምድር ላብሪንዝ ወይም ደግሞ ውስብስብ መተላለፊያ እንዳሳየው ገልጿል። ሄሮዳተስ ቀጥሎም እንደዚህ ብሏል። ላብሪንዙ በሚያልቅበት ጥግ ላይ 240 ጫማ ከፍታ ያለውና የእንስሳት ምስሎች የተቀረጹበት ፒራሚድ አለ። በውስጡም የከርሰ ምድር መተላለፊያ ይገኛል። እነዚህ የከርሰ ምድር ክፍሎች ይህንን ፒራሚድ በሜምፊስ ካሉት ፒራሚዶች ጋር እንደሚያገናኙ ተነግሮኛል ብሎ ተናግሯል። እሱም ሜምፊስ ብሎ የጠራው ቦታ ዛሬ ፒዛ ፕላቶ በመባል ይታወቃል። ከ800 ዓመታት በፊት ሶሪያዊ ፈላስፋ አይአምሌክስ በስፊንክስ አካል በኩል ሊደርስበት ስለሚችል የከርሰ ምድር ዋሻ ስርዓት እንደዚህ ብሎ ጽፏል። በስፊንክስ ሆድ ውስጥ ወደ ታላቁ ፒራሚድ ስር የሚወስዱ መተላለፊያዎች ተቆርጠዋል። እነዚህ መንገዶች በጣም በተወሳሰበ መልኩ የተሰሩ በመሆናቸው ያለ መሪ የሚገባ ሰው ወደ መጣበት መመለሱ የማይቀር ነው። ይህ ሁሉ በእውነት ሊሆን ይችላል ወይ? ለዚህ ጥያቄ መልስ አለኝ የሚል አንድ ሰው ነበረ። ይህ ሰው ኤድጋር ኬይሲ ተብሎ ይጠራል። በ1877 የተወለደው ኬይሲ የተኛው ነቢይ በመባል የሚታወቅ አሜሪካዊ ሳይኪክ ነበር። ኬይሲ በእንቅልፍ ልቡ ትንቢቶችን ይናገር ነበር። በሕይወት ዘመኑ በሺዎች የሚቆጠሩ ትንቢቶችን ተናግሯል ተብሎ ይታሰባል። እንደ ማንኛውም ሳይኪክ አንዳንዶቹ ስህተት ቢሆንም በሕይወት እያለ ብዙዎቹ ትንቢቶች እውነት ሆነው በመገኘታቸው የሚነገረውን ሁሉ እንዲመዘግብ የሙሉ ጊዜ ጸሐፊ ተቀጥሮለት ነበር። ኬይሲ አስቀድሞ ከተናገራቸው አስገራሚ ነገሮች መካከል በ1929 የተከሰተው የኢኮኖሚ ውድቀት፣ የሁለት የአሜሪካ ፕሬዝዳንቶች ሞት፣ የሂትለር መነሳትና መውደቅ፣ የሶቪየት ኅብረት መፈራረስና 44ኛው የአሜሪካ ፕሬዝዳንት ጥቁር እንደሚሆን አስቀድሞ ተንብየው ነበር። እንዲያውም የራሱን ሞት ጭምር ተንብየዋል። ጥር 1 ቀን 1945 ሲናገር በ4 ቀን ውስጥ እቀበራለሁ ብሎ ተናገረ። ከ3 ቀን በኋላ በስትሮክ ሕይወቱ አለፈ። ነገር ግን ከሁሉ በላይ አነጋጋሪ የሆነውና በአሁኑ ጊዜ እውነት እየሆነ የመጣው ትንቢቱ ስለ ስፊንክስ የተናገረው ነው። ኬይሲ በስፊንክስ የፊት እግሮች ስር የመዛግብት አዳራሽ እንደሚገኝ ተንብየዋል። ይህ አዳራሽ የሰው ልጅን እውነተኛ አመጣጥ የያዙ መዛግብት እንዳሉበትና ሳይንቲስቶች ይህንን በ1990ዎቹ ውስጥ እንደሚያገኙት ተናግረው ነበር። አዳራሹ እንደ ታይም ካፕሱል በጥሩ ሁኔታ ተጠብቆ እንደሚቆይም ገልጸዋል። ይህ በጣም ደፋር ግምት ነበር፣ ምክንያቱም ኬይሲ ይህንን የተናገረው በ1932 ነበር። ይህም ሃሚልተን ራይት ስለ ጥንታዊው የከርሰ ምድር መተላለፊያ ግኝት ይፋ ከማድረጉ ከ3 ዓመት በፊት ነበር። በተጨማሪም ኬይሲ ስፊንክስ ምሁራን እንደሚያምኑት የ4500 ዓመት ዕድሜ ሳይሆን የ12000 ዓመት ዕድሜ እንዳለው ተናግሯል። ምንም እንኳን መደበኛ ሳይንቲስቶች ስፊንክስ የተገነባው በ2500 አካልበ ነው ቢሉም ዋና ዋና ምሁራን ስፊንክስ የተገነባበትን ዘመን ግን በተመለከተ የሚያቀርባቸው ምክንያቶች በጥልቀት ሲመረምሩ መረጃዎቹ መፍረክረክ ይጀምራሉ።
ለምሳሌ ስፊንክስ የተገነባው በፈርዖን ካፍሬ እንደሆነ ይታሰባል። ይህ የሆነው የፈርዖን ካፍሬ አባት የኩፉ መቃብር ነው ተብሎ የሚታመነውን ታላቁን ፒራሚድ እንዲጠብቅ ነው በሚል ነበር። ነገር ግን እጅግ በጣም የሚገርመው ነገር እስካሁን በታላቁ ፒራሚድ ውስጥ የኩፉም ይሁን የማንም ሰው አስከሬን አልተገኘም ተብሎ ይታሰባል። የዚህ መላምት ደጋፊዎች ሌላው የሚያነሱት ነጥብ በጥሩ ሁኔታ ተጠብቆ በቆየው የካፍሬ ሐውልት ላይ የሚታየው ፊት ከስፊንክስ ፊት ጋር ይመሳሰላል የሚል ነው። ሆኖም ግን ጥንቃቄ የተሞላበት ምርመራ ሲደረግ ግን ሁለቱ ፊቶች የሁለት የተለያዩ ሰዎች መሆናቸው በግልጽ ይታያል። በእነዚህ ሁለት ፊቶች መካከል ያለው ትልቁ ልዩነት ከከንፈር ጥገት እስከ አይን ጥግ ያለው ማዕዘን ወይም ደግሞ አንግል ነው። በስፊንክስ ላይ ያለው ይህ ማዕዘን በካፍሬ ትክክለኛው የሐውልት ፊት ላይ ካለው ማዕዘን ጋር ሲነጻጸር በእጥፍ ይበልጣል። በመጨረሻም ኢንቨንተሪ ስቴላ የተሰኘ ድንጋይ አለ። ይህ ድንጋይ በ1850ዎቹ በፈረንሳዊ አርኪኦሎጂስት ግብፅ ውስጥ የተገኘ ሲሆን በላዩ ላይ ፈርዖን ኩፉ ስፊንክስ በመብረቅ ከተመታ በኋላ ጥናት እንዳደረገለት የሚገልጽ ጽሑፍ ተቀርጾበታል። እዚህ ጋር ያለው ችግር ምንድን ነው? ኩፉ የካፍሬ አባት ነው። ስፊንክስ ተገነባ በሚባለው ዘመን ኩፉ ከሞተ ቆይቷል። ስለዚህ ስፊንክስ በተመለከተ የተማርነው ታሪክ በሙሉ ግምታዊ ማስረጃ ላይ የተመሰረተ ነው ማለት ይቻላል። ትልቁና ያልተመለሰው ጥያቄ ግን እንኳን 2500 አካል በተገነባ ቢባል እንኳን በምን አይነት ጥበብ ሊገነቡት ቻሉ? ምክንያቱም ስፊንክስ እንደ ፒራሚዶቹ በድንጋይ ላይ ድንጋይ ተደራርቦ የተገነባ ሳይሆን ከአንድ ግዙፍ የኖራ ድንጋይ ወይም ደግሞ ላይምስቶን ተፈልፍሎ የተሰራ ነው፣ ልክ እንደ ላሊበላ። ይህ የተሰራው ደግሞ በመዶሻና በቺዝል ሳይሆን በስፊንክስ ዙሪያ ያሉ ግዙፍ የኖራ ድንጋዮችን በቀጥታ ከመሬት ውስጥ በማውጣትና እነዚያን ድንጋዮች እንደ ሌጎ በመጠቀም በአቅራቢያ ያለው ቤተ መቅደስ በመገንባት ነው። ይህን የምናውቀው በቤተ መቅደስ ውስጥ ያሉት የድንጋይ ንጣፎች በስፊንክስ ዙሪያ ካሉት ግንቦች የጂኦሎጂካል ንጣፎች ጋር ፍጹም ተመሳሳይ በመሆናቸው ነው። አንዳንዶቹ ድንጋዮች 30 ጫማ ርዝመት ያላቸውና እስከ 200 ቶን የሚመዝኑ ናቸው። ይህን ሁሉ ሥራ ያከናወኑት በገመድና በእንጨት መሳቢያዎች ብቻ ነው ተብሎ ይታመናል። ነገር ግን በጊዜው የነበረው ቴክኖሎጂ ግን ከዚህ የላቀ እንደሆነም ይታሰባል። ይህም ወደ ኤድጋር ኬይሲ ትንቢት ይመልሰናል። ኬይሲ አትላንቲስ የተሰኘውና በውቅያኖስ ውስጥ የሰጠመችው የላቀ ስልጣኔ የነበራት ጥንታዊት ከተማ እውነት መሆኗን ተናግሯል። የአትላንቲስ ሙሉ ታሪክ በስፊንክስ ስር በሚገኘው የመዛግብት አዳራሽ ውስጥ በሚገኙ ጥቅል መጻሕፍት ላይ እንደሚገለጽ ተተንብዮአል። ስለ አትላንቲስ ሲሰሙ ወዲያውኑ የፈጠራ ታሪክ ነው ብለው ያስቡ ይሆናል። ነገር ግን አእምሮን ከፍተው የታሪኩን መነሻ ካዩ ግን ሁሉም ነገር ወደ ግሪካዊ ፈላስፋ ፕሌቶ ጽሑፎች ይመራውታል። ፕሌቶ አትላንቲስን ከሱ ዘመን 9000 ዓመታት በፊት የነበረች ግማሽ አምላክ ግማሽ ሰው በሆኑ ፍጡራን የተሞላች እና የተመሰረተች የላቀች ስልጣኔ እንደሆነች ይገልጻታል። የፕሌቶ ዘገባ ብቸኛው የታሪክ መዝገብ በመሆኑ ታሪኩ እንደ እውነት ሳይሆን እንደ ተረት ሲታይ ቆይቷል። ፕሌቶ ራሱ ግን ታሪኩ ተረት ነው አላለም። ይልቁንም ታሪኩን ከተለያዩ ባለቅኔዎችና ካህናት ጋር ባደረገ ውይይት እንደሰማው ነው የገለጸው። ከነዚህ ውይይቶች አንዱ ሶሎን ከተባለ የግሪክ ሕግ አውጪ ጋር የተደረገ ነው። ሶሎን ወደ ግብፅ በሄደበት ወቅት ከአንድ የግብፅ ከፍተኛ ካህን ጋር ስለ ግሪካውያን ታሪክ ያወራ ነበር። ሶሎን በመጀመሪያ ሰዎች ተፈጠሩ፣ ከዚያም ታላቅ የውሃ ጥፋት መጣ፣ ከዚያም እንደገና ተፈጠሩ ብሎ ነገረው። በዚህ ጊዜ የግብፅ ካህን መሳቅ ጀመረ። ካህኑም ሲያስረዳ በዓለም ረጅም ታሪክ ውስጥ ብዙ ጥፋቶች ነበሩ። ምድርም በሚሊዮኖች ለሚቆጠሩ ዓመታት ደጋግማ በሰዎች ተሞልታለች። እናንተ ግሪካውያን የምታስታውሱት የመጨረሻውን ጥፋት ብቻ ነው። ከሱ በፊት የነበሩትን ግን ዘንግታችኋል። እኛ ግን የነዚያ የቀደሙ ታሪኮች መዛግብት አሉን አለው። ይህን ካህን የሚናገረው ኤድጋር ኬይሲ ስለጠቀሰው የመዛግብት አዳራሽ ይሆን ወይ የሚል ጥያቄ ይፈጥርብናል። በ1991 አሜሪካዊ የግብፅ ተመራማሪና ጂኦሎጂስት ሮበርት ሾክ በስፊንክስ ዙሪያ ሳይንሳዊ ጥናት አካሄደ። የጥናቱ ውጤት በጣም አስገራሚ ከመሆኑ የተነሳ የስፊንክስ ሚስጥር The Mystery of the Sphinx የተሰኘ የቴሌቪዥን ዶክመንታሪ ተሰርቶ ከ30 ሚሊዮን በላይ ሰዎች ተመልክተውታል።
ሾክ በስፊንክስ ግንቦች ላይ ያለውን የመሸርሸር ሁኔታ ሲመለከት ይህ በነፋስና በአሸዋ የመጣ ሳይሆን በከባድ የውሃ መሸርሸር ዋተር ኤሮዥን የተከሰተ መሆኑን አረጋገጠ። ይህ ደግሞ በሺዎች ለሚቆጠሩ ዓመታት የዝናብ ውሃ በድንጋይ ላይ ሲወርድ የሚፈጠር ምልክት ነው። ታዲያ ላለፉት 5000 ዓመታት ሰሐራ በረሃ በነበረበት ቦታ ላይ ይህን ያህል የውሃ መሸርሸር እንዴት ሊከሰት ይችላል? ይህ በአባይ ወንዝ ሙላት የመጣ ሳይሆን ከላይ በሚዘንብ ከባድ ዝናብ የመጣ መሆኑን ጂኦሎጂካል ማስረጃዎች ያሳያሉ። ሌላው ቀርቶ የኦክስፎርድ ዩኒቨርሲቲ ጂኦሎጂስቶች እንኳን የስፊንክስ ፎቶ አይተው ይህ ያለ ጥርጥር የውሃ መሸርሸር ነው ብለው መስክረዋል። ይህ ማለት ግን ስፊንክስ የተገነባው የአካባቢው በረሃ ከመሆኑ በፊት ማለትም ከባድ ዝናብ በነበረበት በበረዶ ዘመን ማብቂያ ከ12000 ዓመታት በፊት መሆን አለበት። ይህ ደግሞ ሰዎች አዳኞችና ለቃሚዎች ብቻ ነበሩ ከሚለው የታሪክ ትምህርት ጋር ይጋጫል። የጆን አንቶኒ ዌስት አባባል እንደሚለው ስፊንክስ ከጥንታዊ ግብፅ ስልጣኔ በብዙ ሺህ ዓመታት እንደሚቀድም የሚያሳየው ማስረጃ ከረጅም ዘመን በፊት የነበረ አንድ የላቀ ስልጣኔ እንደነበረ ያረጋግጣል። የውሃ መሸርሸሩ ብቻ አይደለም ያስገረማቸው። በስፊንክስ የግራ የፊት እግር ስር አንድ ትልቅ ክፍል መጠን ያለው ክፍት ቦታ ወይ ደግሞ ካቪቲ ማግኘታቸውም ትልቅ ግኝት ነበር። እኛ በስፊንክስ ስር ያሉ ግንባታዎችን እየፈለግን አልነበረም። እኔ እየፈለግኩ የነበረው ከመሬት በታች ያለውን የማዕድን ለውጥ ነበር። ነገር ግን አንዳንድ ግንባታዎችን አገኘን። ከሁሉ በላይ ደግሞ በግራ እግሩ ስር አንድ ክፍል አገኘን። ጆን አንቶኒ ዌስት እና ሮበርት ሾክ ይህንን ግኝታቸውን በዶክመንተሪ ካሳወቁ በኋላ ስለተገኘው ምስጢራዊ ክፍል የሚወራው ወሬ እንደ ሰደድ እሳት ተሰራጨ። ይሁን እንጂ የግብፅ ባለሥልጣናት ወዲያውኑ ምርመራቸውን እንዳይቀጥሉ አገዷቸው። ለዚህ እገዳ ተጠያቂ ደግሞ ዛሂ ሐዋስ የተባለው ግለሰብ ነበር። የግብፃዊው ዛዊ ሐዋስ ይፋዊ የሥራ ድርሻ የጥንታዊ ቅርሶች ሚኒስትር ቢሆንም በተግባር ግን እኛ መቀበል ያለብንን የግብፅ ታሪክ የሚወስን ቃል አቀባይ ነው። በሐዋስ አባባል የዌስትና የሾክ ምርምር የአሜሪካውያን ቅዠት ብቻ ነበር የሚል ነበር። ዌስትንና ሾክን ከከለከለ ከአንድ ዓመት በኋላ በ1996 በስፊንክስ ዙሪያ መሬት ለመቆፈር $10 ሚሊዮን የወጣበት አዲስ ፕሮጀክት በግብፅ መንግሥት ጸደቀ። ፕሮጀክቱን የመራው ደግሞ ራሱ ዛሂ ሐዋስ ነበር። ለዚህ ፕሮጀክት ማስታወቂያ እንዲሆን ሐዋስ በስፊንክስ ስር ባሉ ዋሻዎች ውስጥ ሲገባ የሚያሳይ ቪዲዮ ተለቀቀ። በቪዲዮ ላይ ሐዋስ በስፊንክስ ላይ ባለ ቀዳዳ በኩል ወደ ውስጥ ሲገባ ይታያል። ሐዋስ በደስታ እንደዚህ ብሏል፣ ኢንዲያና ጆንስ እንኳን እዚህ መሆንን አይመኝም። አሁን በስፊንክስ ውስጥ ነን። ማንም ሰው በዚህ ዋሻ ውስጥ ምን እንዳለ አያውቅም። እኛ ግን ለመጀመሪያ ጊዜ ልንከፍተው ነው። ነገር ግን ፕሮጀክቱ ከተጀመረ ከ2 ዓመት በኋላ ሐዋስ በድንገት አቋሙን ቀየረ። ፕሮጀክቱን በአስቸኳይ ዘጋው። በስፊንክስ ስር ምንም የተደበቀ ነገር የለም፣ የምታምኑት ነገር ሁሉ ከንቱ ነው ብሎ መከራከርም ጀመረ። እንዲያውም ወደ ስፊንክስ ውስጥ የሚገቡ ቀዳዳዎች መኖራቸውን ጭምር መካድ ጀመረ። ይህ ደግሞ የሚገርም ነው፣ ምክንያቱም በጭንቅላቱ ላይ በጀርባውና በጎኑ በኩል ወደ ውስጥ የሚገቡ ቀዳዳዎች መኖራቸውን በቪዲዮና በፎቶ የተመዘገበ ሐቅ ነው። ስለ እነዚህ ክፍሎች ሲጠየቅ የሚሰጠው ምላሽ አይተናል፣ ምንም የለም፣ ምናልባት የሀብት አዳኞች የቆፈሩት ከንቱ ጉድጓድ ሳይሆን አይቀርም የሚል ምላሽ ነበር። ነገሩ እውነት ከሆነ ግን ለምን ፎቶ ወይም ደግሞ ቪዲዮ አያሳዩንም የሚል ጥያቄ ይፈጥራል። ለምን ቀዳዳዎቹን በሲሚንቶ ዘጉ? ለምንስ ሌላ ተመራማሪ እንዳይገባ ታገደ? ስፊንክስ በ2500 አካልብ ተገነባ የሚባለው የሊቃውንት አባባል በቀላሉ መቀበል አስቸጋሪ ነው። በዘጠናዎቹ ውስጥ ስፊንክስ ከጥንት ስልጣኔ የመጣ ነው ለሚለው መከራከሪያ ምሁራን የሚሰጡት ምላሽ ያ ስልጣኔ ካለ በዚያ ዘመን የነበረ ሌላ የአርኪኦሎጂ ማስረጃ የት አለ የሚል ነበር። ነገር ግን በቱርክ ጎበክሊ ቴፔ መገኘቱ ይህን ጥያቄ ሙሉ በሙሉ መልሶታል። ጎበክሊ ቴፔ በአጋጣሚ በአንድ እረኛ ነው የተገኘው። ለብዙ ዓመታት እንደ ተራ የመቃብር ስፍራ ይታይ የነበረ ሲሆን በ1994 ክላውስ ሽሚት የተባለ ጀርመናዊ አርኪኦሎጂስት ቦታውን ማጥናት ሲጀምር ግን የሳይንቲስቶችን ትኩረት ሳበ። ቁፋሮ ሲጀመር 18 ጫማ ከፍታና ከ7 እስከ 10 ቶን የሚመዝኑ ግዙፍ የድንጋይ ምሰሶዎች ተገኙ። የሚያስገርመው ደግሞ
ቦታው እንዲጠበቅ ወይም እንዲደበቅ ተብሎ ሆን ተብሎ በአፈር ተቀብሮ መገኘቱ ነበር። የካርቦን ምርመራ ውጤት እንደሚያሳየው ይህ ቦታ የተገነባው ከ12000 ዓመታት በፊት ነበር። ይህ ማለት ጎብክሊ ቴፔ ከጥንታዊ ሱሜሪያ ስልጣኔና ከእንግሊዙ ስቶንሄጅ በ6000 ዓመታት ቀድሞ የተሰራ ነው። በጎብክሊ ቴፔና በስቶንሄጅ መካከል ያለው የዘመናት ልዩነት በስቶንሄጅና በዛሬው ዘመን መካከል ካለው ልዩነት ጋር እኩል ነው። ይህ ቦታ በአሁኑ ጊዜ በዓለም ላይ የሚታየው ጥንታዊው ግዙፍ የድንጋይ ግንባታ ነው። በምሰሶቹ ላይ የተቀረጹት ባለ 3D የእንስሳት ምስሎች ሰዎች በጭቃ ግድግዳ ላይ ምስል ብቻ ይስሉ ነበር ተብሎ ከሚታሰብበት ዘመን እጅግ በጣም የላቀ ጥበብ የታየበት ነበር። እነዚህ የጎብክሊ ቴፔ ምሰሶዎች የሰውን ልጅ ምስል እንደሚወክሉ ይታመናል። ምክንያቱም በምሰሶቹ አናት ላይ የሰው ፊት የሚመስሉ ቅርጾች ተገኝተዋል። ይህ ደግሞ የእንስሳት አካልና የሰው ጭንቅላት ተቀናጅተው የሚታዩበትን ሌላ ቦታ እንድናስታውስ ያደርገናል። 16600 ዓመት ዕድሜ ያለው ግዙፍ የድንጋይ ግንባታ ጎብክሊ ቴፔን መስራት ከተቻለ ስፊንክስንም መስራት ይቻላል ማለት ነው። ጎበክሊ ቴፔ ግዙፍ ግንባታዎችን መገንባት የሚችል የላቀ ጥንታዊ ስልጣኔ እንደነበረ በማረጋገጡ ስፊንክስም ከተነገረም በላይ በጣም ጥንታዊ ሊሆን እንደሚችል ትልቁ የማስረጃ ጭብጥ ሆኗል። የሁለቱም ቦታዎች ግንባታ የሚገጥመው በበረዶ ዘመን ማብቂያ ላይ ነው። ይህም ፕላቶ አትላንቲስ የጠፋችበት ነው ብሎ ከጠቀሰው ዘመን ጋር ፍጹም ተመሳሳይ ነው። ፕሌቶ ይህንን ታሪክ ፈጥሮታል ብንል እንኳን የጠቀሰው ቀን በበረዶ ዘመን ማብቂያ ላይ ከተከሰተው የባህር ከፍታ መጨመር ጋር ፍጹም መገጣጠሙ በጣም የሚገርም ነገር ነው። እንደ አውሮፓውያን አቆጣጠር ሚያዝያ 15 ቀን 2015 ዛዊ ሐዋስ የአማልክት አሻራ ወይም ደግሞ ፊንገርፕሪንትስ ኦፍ ዘ ጋድስ የተሰኘው መጽሐፍ ደራሲ ከሆነው ከግራም ሃንኮክ ጋር ምሁራዊ ክርክር እንዲያደርጉ ተጋብዞ ነበር። ሐዋስ ለመሳተፍ የተስማማው በአንድ ቅድመ ሁኔታ ነበር። እሱም ግራሃም መጀመሪያ ካቀረበ በኋላ እሱ ሁለተኛ ሆኖ ለማቅረብ ነበር። ነገር ግን ዝግጅቱ እንደታቀደው አልሄደም። ሐዋስ እንደደረሰና ግራሃም የሚያሳያቸው ምስሎች ወይ ደግሞ ስላይድ ሲመለከት አንዱ ምስል በእጅጉ አስቆጣው። ምስሉም የሮበርት ባቫል ነበር። ሮበርት ባቫል በጊዛ ያሉትን ሶስቱን ፒራሚዶች ከኦሪዮን ሀብት ኮከብ ወይ ደግሞ ኦሪየንስ ቤልት ጋር፣ ስፊንክስን ደግሞ ህብ ከኮከብ ጋር ያለውን ግንኙነት ያጠናና ስፊንክስን በ10500 አካልበ የተገነባ መሆኑን የሚከራከር ሰው ነው። ዛሬ ስፊንክስን ለመጎብኘት ቢሄዱ በሁለት የፊት እግሮች መካከል የእንጨት ወለል ላይ ተነጥፎ ያያሉ። ይህ የእንጨት ወለል በድንጋይ ንጣፎች ወይ ደግሞ ቴልስ ላይ ነው ያረፈው። እነዚህ ንጣፎች ለጌጥ ብቻ የተቀመጡ አይመስሉም። ይልቁንም በስፊንክስ ስር ላይ ላለ ክፍል እንደ ጣሪ የሚያገለግሉ ይመስላሉ። እነዚህ የእንጨት ወለሎች የተቀመጡት የእነዚያን ንጣፎች ለመሸፈን ይሆን የሚል ጥያቄ ይፈጥራል። ይህ ቦታ የኬሲ የመዛግብት አዳራሽ ይሆን? ስለተከታተላችሁኝ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ